እሺ ለማንኛውም ስለተመቸኝ ስለገረመኝ ነው። ወደ ቴምር ነው የምንሄደው። እሺ ቴንክ ዩ ቴዲ። ያው የነ አኪላ ግሩፕ ነው ዋና አማራዎችን ብልጽግና ስለሆኑ ኮንፊውዝ እያደረገ ነው። ለዛ ነው ዋና አማራ ነው ልጁ ስለማውቀው ልንገር ብዬ ነው። የነ አኪላ ግሩፕ ነው። እነሱ እንደዚህ ነው አማራውን ድንብርብር ነው የሚያደርጉት። አንተንም ግራ አጋብተውክ ነው። ገብቶኛል። ልጁ ግራ አጋብተው ነው ኮሜንት። ከሁሉም ጋር በሰላም መኖር የፈለገ ይመስላል። መጣላት አይፈልግም። አይ ቲንክ ሶ ኦኬ። እኔ አንዳንድ እዚህ ቤት አሁን ሲነገሩ የነበሩ የብልጽግና ካድሬዎች ምናምን ለአማራ ሕዝብ አዝነው እና ደግሞ አብይ አህመድ ተልኮ ሰጥቷቸው ፋኖ ውስጥ ገብተው ሲዘርፉ ሲደፍሩ ቆይተው አሁን ደግሞ መልሰው ወደ ተልኳቸውን ከጨረሱ በኋላ ምሳሌ አሁን እዚህ ወንድማችን አርበኛ ሚዲያን ያውቀው ነበር። በስልክ ሁሉ አዋርቼው አውቃለሁ። እዛ ቤት አማራ ላይ ነበርና ብዙ ጊዜ ቤት አማራ ላይ አተኳኩስ ሲሰራ የነበረ ልጅ ነው። እና እኔ እንደውም አንድ ጊዜ ለምንድን ነው የፋኖችን ሪከርድ እየደወልክ እንትን ነበር ሚዲያ ነበረው እና ሪከርድ እያረክ የምታወጣው ልታገዳድል ነው ወይ ምናምን ሁሉ ብየዋለሁ። እና ኮሎኔል ፋንታሁንን ደጋፊ መስሎ ኮሎኔል ፋንታሁንን በነገራችን ላይ እጅ እንዲሰጡ አብሮ እየሰራ የድምፅ ሪከርዶቹን ከወንድሞቹ ጋር እያጋጨ ዛሬ እጅ እንዲሰጥ በትልቁ የሰራ ልጅ የዚህ ጋር የምናየው ልጅ ነው። እኔ በደንብ ስለማውቀው በስልክ ማውርተን ስለምናውቅ ምናምን ነው ምነግርህና በጣም ዩቲዩብ ሚዲያ አርበኞች ሚዲያ የሚል ከፍቶ ዩቲዩብ ሲካፍል ብር ሰጣቸዋለሁ እያለ ከብዙ አረብ ሀገሮቻችን ብር ዘርፎ ወደ ብልጽግናው ተመልሶ የሄደ ልጅ ነው። ያው እኔ ቴዲ ስሙን እያጠፋው አይደለም፣ ዳስ ሪያሊቲ የማውቀው ታሪክ ነው የምነግርህ። እና እዚህ መታችሁ ዛሬ እናንተ የፋኖ ስም ስታጠፉ ስለምናውቃችሁ እኛው እጅ ላይ የነበራችሁ ሰዎች ስለነበራችሁ በተደጋጋሚ ሪከርድ እያረክ ስትፖስት አንተ ተልኳለህ ወይ ብዬ እንደውም የድምፅ ሪከርድ ሁሉ አለኝ ስለ ኮሎኔል ፋንታሁን ድምፅ የኮሎኔል ፋንታሁንና የድርሳን ብርሃኔን ድምፅ አውጥተህ ስትፖስት ለእነ ሀብታሙ አያሌው ሪከርድ እያረክ ስትልክ የዚህ የመበታተኑ ራሱ አንዱ ዋንኛው ቤተ አማራ ሊታገዳድል ጥረክ ሳይሳካል ቀርቶ ግን ተልኮን ዘርፈክ በፋኖ ስም ዘርፈክ ቀጥፈክ ከአረብ ሀገሮቻችን ብር ተቀብለክ እጅ የሰጠክ አጭበርባሪ ስለሆንክ ስለምናውቀው አይደንቀንም ለማለት ፈልጌ ነው። ህዝቡ እዚህ ያለው 2000 ሰው እንዳውቀ ነው የምናገረው። ሌላው የብልጽግና ካድሬዎች ለአማራ ህዝብ ተቆርቋሪ የምትመስሉ እና ያና ምናምን እና መጀመሪያ የቱለማ ኦሮሞ በአብይ አህመድ እየተበደለ ነው። ባለፈ እንትና ማነው ስሙ የሆነ ልጅ ስሙ ጠፋኝና የቡርቃ ዝምታ የሚባለው ልጅ የኦሮሞ ልጆች እንደዚህ ታስረው ኦሮሞዎች እየተረሸኑ 120 ምናምን የሚል ግሩፕ ገዳይ ግሩፕ እንዳለ አብይ አህመድ ያደራጀው የብልጽግና ኃይል እንደዚህ እንደሚያደርግ መጥቶ ሲናገር ነበር እዛ ጋር። እና እኛም ያው የኦሮሞን ህዝብ እየተበደለ እንደሆነ ድምጽ ስንሆን የኦሮሞ ህዝብ ህዝባችን ነው፣ መበደል የለበትም። በአብይ አህመድ ይሄንን ስርዓት መታገል አለበት። በስሙ እየተሰራበት ነው። ልክ ቲፒኤልኤፎች በትግራይ ኃይል ሲያረጉት እንደነበረ ነገጧት በኦሮሞኛ ቋንቋ ለማውራት እንዳይሳቀቅ ህዝቡ እና አብይ አህመድ በሰሩት በደል ህዝብ ላይ ብዬ ስናገር ያዙ ይልቀቁኝ ብለዋልና እና ለቱለም ኦሮሞ በተአዳባዙ ያላሉ ኦሮሞች መሬታቸው እየተቀማ ለብልጽግና ባለሀብቶች ለሚሰጡት ለነሱ ድምጹን መጀመሪያ አብይ አህመድ ባደራጀው ኦነግ ሸኔ በሚባል ስም የዳቦ ስም ሌሊት እየታገቱ 2 ሚሊዮን 3 ሚሊዮን ለሚጠየቁ ኦሮሞች ለነሱ ድምጹን ስለ አማራ ህዝብ አያገባም ቢከዝ የምጠራው ህዝብ ስለሆነ ለማለት ፈልጌ ነው። አዛኝ ቅቤ አንጓች ስራን እየሰራክ ህዝብ ለህዝብ እንዲጣላ የኦሮሞና የአማራ ህዝብ እየሰራክ ዛሬ ለአማራ ህዝብ አዛኝ ሆነ መምጣቱ አስፈላጊ አይደለም። የኛ ትግል ነገራችን እናንተንም 70 ዓመት የተኝነት ላይ ሰርታችሁ አማራ ትግል እናንተን መሰላል ሆኖ ድልድይ ሆኖ አላችሁ። ኔትወርክ ጥሩ አይደለም። እዚህ ያላችሁ ታስተካክላለች። በነገር ላይ ሌላ ቦታም እንደዚህ 300 ሰዎች እያደመጧችሁ ነው እና ኔትወርካችሁን አስተካክሉ። ቴምር መጣሽ? አሁን ይሻላል። እሺ አሁን ይሰማል? ኦኬ አይ ቲንክ አሁን ይሰማል ብዬ አስባለሁ።
እና ይሄንን የብልጽግና ፈቀላጤዎች ለህዝባችሁ ድምጽ ሁኑ ነው የምለው። ፋኖ እያለ እያደራጀ የኦሮሞ ተወላጆችን ፋኖ እያለ እያደራጀ ኦሮሚያ ክልል ውስጥ አብይ አህመድ የኦሮሞ ህዝብን በአማራ ስም ኦሮሞችን ፋኖ ብሎ እያደራጀ ኦሮሞን እያስገደለ እንደሆነ በጁሃር ነው የተነገረው። ጁሃር የደህንነት እንትን የሆነውን ፋኖ አመራር አድርጎ የኦሮሞን ተወላጅ የደህንነት ኃላፊ የነበረውን ሲነቃበት ገደሉት ብሎ ነው የተናገረው። ይሄ ቴዲም ሳትሰማው አቀርም እሱን ንግግርና ራሳችሁ ህዝብ ላይ የራሳችሁን ኦሮሞዎች ፋኖ እያረጋችሁ ኦሮሞን የምትገሉ የሚገደሉ ኦሮሞዎች ስላሉ ለነሱ ድምጽውን ነው ያው ለህዝብ ድምጽ እንድትሆን እየነገርኩ ነው። እና ደግሞ ጎንደር ላይ ያሉ ፋኖች ዋና ከኋላ እየተመቱ ምናምን የሚል ንግግሮች ተናግራል። እሱን የሚያስመቷቸው ለእናንተ ያደሩ የአብይ አህመድ ካድሬዎች ናቸው የሚያስመቷቸው። ጀግኖቹን አማራዎቹ እየተመረጡ ሰርጎ አብይ አህመድ ሰርጎ ያስገባቸው የብልጽግና ካድሬዎች። አዎ እውነት ነው፣ ጎንደር ጀግኖች ተመተዋል። የሚያስመቷቸው ግን በአብይ አህመድ የዝናሽ ታያቸው ፋኖ የምንላቸው የሚሊሻ ስብስብ ከጀርባ እየወጉ አሁን እጅ ሰጥተዋል። በነገራችን ላይ ከመቱ ኃይሎች ውስጥ እኛ በስም የምናውቃቸው አሁን እጅ ሰጥተው ተመልሰው እንደገና ፋኖን እየመቱ ላይክ ሰልፊ ፎቶ እየተነሱ የሚፖስቱ ሰዎች ናቸው። እነዛ ናቸው። ምሳሌ ከፍ ያለው ደሴን የሚባለው የመታው ቆራጡ የሚባለው ነው። ቆራጡ ደግሞ በቅርብ ቀን ተመልሶ ለመንግስት እጅ ሰጥቶ ፋኖን ገሎ ፎቶ ከሬሳው ጋር ሰልፊ ተነስቷል። እና ይሄንን ላስታውስክ ብዬ ነው። የእናንተ ደሞዝ ተከፋይ የብልጽግና ፋኖ ውስጣችን ሰርገው የገቡ ያው በሂደት ትግሉ ይጠራል። ትግላችን ደግሞ የኛ ገና ዳዴ የሚል ትግል ነው ያለን። 3 አመቱ ነው ከጀመርን። የትግራይ የቲፒኤልኤፎች 17 አመት ታግለው ነው 4 ኪሎ የገቡት። ስለዚህ በሂደት አብሮ ሲሰራ ደግሞ ተደጋጋሚ ትጣላላችሁ፣ ትታሰራላችሁ ምናምን አብሮ በመስራት የእናንተ አብይ አህመድና ለማ መገርሳ ምንድን ነበር የተባባሉት? እኔና ለማን 4 ኪሎ በህዝብ የኢትዮጵያ ህዝብ ባለበት ማለት ነው የሚለየን ሞት ነው መቼም አንጣላም ሲል የነበረ ዛሬ አሽቀንጥሮ አባሩት። እሱ ስልጣኑን ተቆጣጥሮ እየኖረ ነው። ስለዚህ አብሮ ሲሰራ ጸብ አለ ብዙ ነገር በእናንተም አደረጃጀት በእናንተም ትግል ኦኬ መገዳደል ስላለ ሪያሊቲውም እንደዛ ስለሆነ መገፋፋትም ስላለ አብረክ ሲሰራ ድንጋይና ድንጋይ ይጋጫል። የኛም መሪዎች የኛም ፋኖች ሰዎች ናቸው። ሊጣሉ ይችላሉ፣ ሊቀጣጡ ይችላሉ። ወደፊት ግን ይስተካከላል ነው ትግላችን አዲስ ከመሆኑ አንፃር። ሌላ ደግሞ ፋኖ ቲፒኤልኤፍን አዝሎ ሊመጣ ምናምን እያላችሁ ትደሰኩራላችሁ። ፋኖ እናንተ አብይ አህመድ ከቲፒኤልኤፍ ማን ነው ከሻቢያ ጋር ቀለበት ተሳስሮ አምጥቶ የትግራይን ህዝብ ሲያስጨፈጭፍ ትክክል። እኛ ደግሞ የኛ የአማራ ኃይል ደግሞ ከተለያዩ ኃይሎች ጋር ሊሰራ ይችላል በማለት እስካሁንም አልሰራም። ገና በግምት ደግሞ እናንተ የሚሰራበት ማን ይዞ እንደሚመጣ ከማን ጋር መስራት እንዳለበት ልነግሩት ትሞክራላችሁ። የእናንተ አብይ ትክክል ነው፣ የኛ ፋኖ ደግሞ ከተለያዩ ኃይሎች ጋር ሊያንስ ፈጥሮ አብይ አህመድን ከስልጣን እንዳያወርድባችሁ ትቃወማላችሁ ማለት ነው። ይሄ አካሄድ ያው የትም አያደርሳችሁም። ፋኖ ከፈለገው ጋር የመስራት መብት አለው። ትግላቸውን በማያስጠልፍ መልኩ መስራት ይችላሉ ለማለት ፈልጌ ነው። ቴንክ ቴዲ ቴንኪዩ ትምረታችን። ወደ ዋንጋሪ እንሄዳለን። ዋንጋሪ ዳርያዝ፣ ከዛ ዩሪ፣ ከዛ አያና። ዋንጋሪ አሸነፈው ማለት ነው። ተኛ ማለት ነው ዋንጋሪ። እሺ የመጨረሻ ጥሪ እናቀርባለን። ዋንጋሪ እስኪ ያን ሚውት ላድርገው። እሺ ሰዓት ለመቆጠብ እስኪመጣ ወደ ዳርያዝ እንሄዳለን። ዳርያዝ ቴንኪዩ። ከኔ ቀጥሎ አያና ከሆነ የሚያወራው ምንም ትርጉም የለውምና ለአያና ቢሰጥልኝ ተመሰግናለሁ። እሺ ወደ ዩሪ እንሄዳለን። እሺ እንዴት ዋላችሁ ቴዲ? ቅድም ስትገባ የተወሰነ አደመጥኩህና ሌሊት ነው እኔ ጋር በመሃል እንቅልፍ ወሰደኝ። ከዛ ስነቃ ደግሞ አደመጥኩህ እና የሚገርም ነው የገጽታ ግንባታው። ይሄ የብልጽግናው አካል እድሌ ይሰጥልኝ ሞቱን ልሙትለት ምናምን የሚባባል ኃይልም ተፈጥሯል። ጥሩ ነው። ቴዲ ቅድም ይሄ ስትገባ አንድ የሰጠው አስተያየት ነበር ኤርሚያስ ለገሰን በተመለከተ። እሷ ላይ አንድ ነገር ልበል እንዴ? ደስ ይለኛል። ኦልራይት አሁን ሰዎች ፕላትፎርምን መጠቀም ቲክቶክን
እንደ መውረድ አድርገው በእርግጠኝነት ማርክ ማይ ወርድ ኤርሚያስ ለገሰ ራሱ ይመጣል። it's just a matter of time። አሁን ኤርሚያስ ለገሰ ያገዛዙ አፈቀላጤ ሆኖ ግለሰቦችን ድሮ ከነበረው የትንተና ቁመና በጣም በወረደ መልኩና በተቃራኒው ድሮ ያለውን በሚያጣፋ መልኩ ትንተና ውስጥ ገብቷል። ኦሬዲ ከብልጽግና በፊት እኔ ልደፋልህ የሚል አይነት አቋም የያዘ ነው። ከዚህ በፊት እንግዲህ አቶ ልደቱ ተበድሏል ብሎ በነ ብርሃኑ ነጋ ይል ነበር ከነ ብርሃኑ ጋር ሲጣላ። ከዛ በፊት ደግሞ ኢሳት ውስጥ እያለ ደግሞ ለነ ብርሃኑ የነበረውን አመለካከትና ለልደቱ የነበረውን አመለካከት ታውቃለህ። ከዛ ቀጥሎ ደግሞ እንግዲህ ኤርሚያስ ለገሰ ባለቤት አልባ ከተማን ምናምን የጻፈ ሰው ነውና ትግሬ እንደ ትግሬ ተጠቅሟል ብሎ የሚል ኮንሴፕት ለመጀመሪያ ጊዜ ኢሳት ላይ ይዞ የመጣ ሰው ነው። ማህበረሰብ ማለት ነው። አንዲት ደሃ አሮጊት ሴት ፋይናንሻሊም ስብርባሪ ደርሳቸዋል፣ የሞራልም ተጠቃሚ ናቸው። ስለዚህ ብሎ የኢፈርትን ጉዳይ አንስቶ ድሆችን ጭምር ተጠቅመዋል ይል የነበረ ነው ታውቃለህ። በኋላ ላይ ወጥቶ ደግሞ በትግራይ ጦርነት ደግሞ እጁን ታጥቦ አሰላለፉን ደግሞ ከቲፒኤልኤፍ ጋር አድርጎ ነበር። ከዛ ደግሞ ተመልሶ ደግሞ አሁን ደግሞ ቲፒኤልኤፍን እንዳውሬ ስሮ ተመልሶ ከብልጽግና ጋር ምናምን ይቆማልና ኤርሚያስ ለገሰ ማለት ቋሚ የፖለቲካ ትንተናም የሌለው ኦፍኮርስ ዳይናሚክሱ ሲለዋወጥ ልትለዋወጥ ትችላለህ። ግን ትላንትና ለኢትዮጵያውያን ኦሮሙማ የሚባል ኮንሴፕት ይዞ መጥቶ ኦሮሙማ ማለት የኦሮሞ ህዝብ ነው ብሎ ይሄ ብሔርተኝነቱን እናቴ ጭምር ኦሮሞ ያለ ፍላጎቷ እንድትሆን ተደረገች። እኔ ያለው የሚገርሙ ትንተናዎች ማለት ቀይ መስመር የለውም ሲተነትንና ዛሬ ደግሞ መጥቶ ሌሎችን የኦሮሞ ጠላት አድርጎ ምናምን ይስላል። ከኤርትራ ጋር መስራት እሱ ሲፈልግ ምናምን በጣም ያን ይጽድቅ ነበር። ዛሬ ከኤርትራ እና ጭራውንም አትይዘው ሰው ነው። አሁን እነ ጀዋር መሐመድ ላይ የጀመረው ስሚር ካምፔን ምንድን ነው? ያው የጀዋር መሐመድ አንዱ ትልቁ ኳሊቲው እጆቹ ረጅም ናቸው። የፈለገ በትግል ደከመ ብትለው ሰውየው ትላንትና የትምህርት ሚኒስቴር በሮችን በርብሮ ፈተና ያወጣ ሰው ነው። እንግዲህ ታውቃለህ ጀዋር የጀዋር ትልቁ ፓወር ኮኔክሽኑ ነው። እስቲል ብልጽግና ውስጥ ያሉ ሰዎች አንዱን በአንዱ ማስመታት ሲፈልጉ ጀዋር ጋር ነው የሚሄዱት። እስቲል በኦሮሞ ሲግኒፊካንት የፖለቲካ ኮንስቲትዌንሲ ውስጥ ሰዎች ለጀዋር መረጃ እንደሚያደርሱ ብልጽግና በደንብ ያውቃል። ሶ የነ ጀዋር ወደ ፖለቲካው መምጣት እኔ ዊዝ ኦል አወር ዲፍረንስ የነ ኤርሚያስ ለገሰን ሚና በጣም ያቀነጭረዋል። ያው በአቅምም በትምህርትም ምናምን አይ ቲንክ የሚበልጠው ይመስለኛል። ይሄኛው ያው ብዙ እዛው ሲቪል ሰርቪስ አካባቢ ምናምን በወያኔ ዘመን ሲንጎዳጎድ የነበረ ነው እና አሁን ላይ የፖለቲካ ጥቃት ነው እንጂ እንዲህ አንተ የምታዘጋጃቸው ቤቶች ፖለቲከኛ በባትሪ ፈልጓቸው የሚመጣባቸው ቤቶች ነበር መሆን የነበረባቸው። and I'm sure ራሱ ኤርሚያስ ለገሰም ደግሞ ይመጣል ብዬ አስባለሁ። እቺን ካልኩ በኋላ ስንት ደቂቃ ነው ያለኝ ቴዲ ማኔጅ እንዳደረግ ደቂቃ? ይሄ ኦቨሮል ስለሄድክበት ቴንክ ከምስጋና ጋር ይጨመርልሃል። ቴንክ 4 ደቂቃ ተናግራል፣ ግን ኦኬ 2 ደቂቃ ጨምርላለሁ። 6 ደቂቃ አለ። እሺ በቃ ፈጠን ብዬ አድሬስ ሌላ የሰማኋቸው ምንድን ነው ቲር 3 ሌቭል ቴሮሪስት ተብላችኋል የሚል ሰምቻለሁ። ቲር 3 ደረጃ እንግዲህ ቴሮሪስት ቲፒኤልኤፍ ከምስረታው ጀምሮ እስከ 1991 ድረስ የነበረበት ነው እና ይህን የቲፒኤልኤፍ መስራት ስልጣን እስኪይዙ ድረስ አባል የነበረ አሜሪካ ውስጥ ሲገባ የሴኩሪቲ ቼክ መመርመር አለበት እና አቦይ ስብሃትን ምናምን ጨምሮ ማለት ነው። ምክንያቱም አውቶማቲካሊ ድርጅቱ ቲር 3 ቴሮሪስት ሌቭል ተብሎ ዴዚግኔትድ ተደርጓል። ኦኤልኤፍ እንደዛ ነው። እኔ ትንሽ ብንበረብርም ራሱ ብልጽግናም ድንገት እንደው መንግስት ስለሆነ ነው እንጂ ቲር 3 ላይ ላናጣው እንችላለን። ቲር 3 ሌቭል ቴሮሪስት የምትሆነው ኤኒ ትጥቅ ውስጥ የምትሳተፍ ሰው ምንም እንኳን የአሜሪካ መንግስት ራሱ ቢደግፍህ ቢያደራጅ ስልጠናም ቢሰጥህ እንኳን መሳሪያ በመያዝህ ወደ ሀገራቸው ስትገባ የነሱ ናሽናል ትሬት የመሆን እድል ስለሚኖርህ በምንም አይነት አሜሪካ በምትደግፈው የተቀደሰው ኮዝ ውስጥ እንኳን ብትሳተፍ ዋንስ የሚሊተሪ አክቲቪቲ ውስጥ ከገባህ ከኢሚግሬሽን ፕሮሰስ ጋር ተያይዞ ማንነትህን ክላሪፋይ ለማድረግ የሆኑ ደግሞ የትሬሽሆልድ አላቸው እነሱ የሚያስቀምጧቸው የምትሳተፍባቸው ነገሮች ሶ ያንተን ማንነት ለማወቅ ፎር ኢሚግሬሽን ፐርፐዝ ለማጣራት ምናምን የሚያወጡት ነው እንጂ አውቶማቲካሊ
ድርጅት ቲር 3 ተባለ ማለት አባላቱ ራሱ አሜሪካ መግባት አይችሉም ማለት አይደለም። ዴንጀረስ የሚባለው ቲር 2 እና ቲር 1 ነው። አሁን ወንድማችን ይሄንን ያውቃልና እዚህ ኦዲየንስ ካለ ንቀት ወይም ቲር 3 ቴሮሪስት ተብሏል ሲል ሰው አገላብጦ አያነብም ምናምን ከሚል አይነት ነገር እኔ እሱም የሚጠቅም አይመስለኝም። ሌላም አንድ ደግሞ ሰው መጥቶ ልክ የፋኖ ትግል የከሸፈ ምናምን የሚል ይላል። ያው በታሪክ አስጋሪ የሚሏቸው ነበሩ ከጣሊያን ጋር የተሰለፉ እና ትግል የደከማቸው ጽናት የሌላቸው ለመገረድ ስነ ልቦናቸው ብዙ ጊዜ ዝግጁ የሆነ እንዲያውም አጼ ቴዎድሮስ ሪቻርድ ፓንክረስት አንድ መጽሐፉ ላይ ምን ይላል? አንድ ጥይት ሲተኮስ ከጎኔ ፈረጠጡ ይላል። አንድ ጥይት ሲተኮስ ነው የሚለው አጼ ቴዎድሮስ በነገራችን ላይና እንዲህ አይነት ሰዎችን ይመስለኛል ወደ ትግል ይገባሉ። ለምን ወደዛ እንደሚገቡ አያውቁም። ጽናት የላቸውም። የአማራ ፋኖ የትግል ሂደት እንደ ማንኛውም የትግል ሂደት ነው። የመላእክት ስብስብ አይደለም። ሂሬንዜር ችግር ያጋጥማል። መልቲፕል ኢንትረስቶች አሉ። ለምሳሌ በቀጠናው ቲፒኤልኤፍ፣ ኤርትራ፣ ግብጽ፣ ሱዳን፣ ዩኤኢ ምናምን የመሰሉ ኃይሎች ይራኮቱበታል። እንደ ብልጽግና ደግሞ ያሉ ለኮሪደር ልማት ብቻ 1.3 ትሪሊየን ብር አወጣን የሚሉ ይሄ ሪክሬሽናል ፕሮጀክቶችና ዋና ዋና ስራ ፈጣሪ ፕሮጀክቶች እንኳን የተምታታባቸው ኃይሎች አሉ። ስለዚህ በዛ ውስጥ በምናደርገው የመደራጀት ይሄ ለፖለቲካም ዝግጁ ሆነን አልገባንም። ጦርነቱ የፖለቲካ ስራውን ቀድሟል። ስለዚህ በዛ ውስጥ እንደ ማንኛውም የትጥቅ ትግል ችግር ያጋጥማል። እኔ ብዙ የሚጋነንም ችግር አላጋጠመም። እንዲያውም የአንዳንድ የአምነስቲ ኢንተርናሽናል ሂውማን ራይት ሪፖርትን ስታይ ቃል በቃል ምንድን ነው ያሉት? መንግስት ከሚያስተዳድራቸው ቦታዎች ይልቅ ፋኖ የሚያስተዳድራቸው ቦታዎች በተሻለ የተረጋጉ ሎው ኤንድ ኦርደር ያለባቸው ህዝቡ በሰላም የሚኖርባቸው ብለው በድፍረት እንግዲህ እነዚህ ኢንተርናሽናል ኢንስቲትዩሽንስ የገለጿቸው ናቸው። ነገር ግን ሂሬንዜር ደግሞ የስልጣን ሽኩቻ ሊኖር ይችላል። የፖለቲካ ባህሪው ነው። ሂሬንዜር አንዳንድ ጊዜ የፍላጎት መጣለዝ ምናምን ሊኖር ይችላል። እኔ አይ ቲንክ እሱ ብዙም ችግር ያለው አይመስለኝም። ለምሳሌ ቲፒኤልኤፍን ብናየው በሀገር መስራት ሂደት ውስጥ ብዙ ድርሻ አልነበረኝም ብሎ የሚያስብ ራሱን ለመገንጠል እያዘጋጀ ያለ አካል ነው። ብልጽግና ይህንን አካል አድሬስ ለማድረግ በምንም መልኩ ዝግጁ ሲሆን አታየውም። ፈርቷል። ኤርትራን ብታይ ኢትዮጵያን ስቴት አዘ ስቴት ናሽናል ትሬት ነው። ስለዚህ አነሳነስ ወደ አሉ ነገሮች መበተን አለባቸው ምናምን ብሎ ከራሳቸው ናሽናል ሴኩሪቲ አንጻር ገምግመው የተቀመጡ ናቸው። ብልጽግና የማይጨርሳቸውን ነገሮች ይጀምርና ወደኋላ ያፈገፍጋል። በጣም የሚስ ማኔጅመንት የሁኔታ ግምገማ ችግር አለበት። በነገራችን ላይ እንግዲህ እዚህ ሀገር ላይ እንደምታውቀው 120 የሚባል ማፊያ ግሩፕ ኒርቱ መንግስት የቀረበ አደረጃጀት የተፈጠረበት ነው። የሲንቴክ የዘረፋ መዋቅርን ታውቃለህ። በይፋ 90 ቢሊዮን ብር ተዘረፈበት ምናምን ብሎ እንደዚህ አይነት ነገር ያለበት ነው። እንደው እንደ መደምደሚያ አሁን ይሄ የፋኖን ትግል አንዳንድ ወንድሞቻችን የሰላም ጥሪ ምናምን ሲያቀርቡ ኢንተርናሽናል አንዳንድ ዳታዎችን ብታይ በጣም ይገርማል። ለምሳሌ ጦርነቱ ኤፕሪል 2023 ነው የተጀመረው። ከኤፕሪል እስከ ጁላይ ብቻ 74 ባትል ነበረ። እንግዲህ በእነዚህ በአራት ወር ውስጥ ማለት ነው። ኦገስት ላይ 90 ባትሎች ተደርገዋል። ሴፕቴምበር ላይ 77 ጦርነቶች ተደርገዋል። እሺ የጨረስኩ ነው። ጁን ላይ 83 ከኦክቶበር 27 እስከ 2004 እስከ 25 ድረስ 370 ጦርነቶች ተደርጓል። ከጃንዋሪ እስከ ኤፕሪል 380 ተደርጓል። በአጠቃላይ እንደው እንዲህ የዘረዘርኩልህ ጊዜ ስለሌለ በአጠቃላይ ከ3050 በላይ ባትሎች ተደርጓል በብልጽግናና በፋኖ ማለት እና ይሄንን ኃይል ነው አሁን እንግዲህ እጅ ስጥ የሚሉት። እንደው ይችል ልበል ብዬ ነው። ቴንክ ዩ ቴዲ ጨርሻለሁ። ሶላባት የእናንተም ጉዳይ ስለሆነ ነው። ኤርሚያስ የተናገረው ላልሰማችሁ ትላንት የተወሰነውን ሼር አድርገውልኝ ሄጃለሁና አይቼ ልደቱና ጀዋር መሐመድ ወደ ቲክቶክ መምጣታቸውን ነው የሚያጣጥለው። በኤርሚያስ ግንዛቤ የስማርት ሰዎች መገኛ፣ የኢትዮጵያን ፖለቲካ ፈታተው የሚገጥሙ ሰዎች መገኛ ዩቲዩብ ነው። ግን በጣም አሳዛኙ ነገር ዘኢንቨርስ ነው። ትክክለኛው ኢንቨርስ ስትሩ ህዝቡ ያለው እዚህ ነው። ስማርቶች ያሉት እዚህ ነው። ህዝቡ ያለበት ቦታ ተገኝተ ፖለቲካ መስራትን ማወቅ ስማርትነት ነው። ዩቲዩብ እኛም ይሄው ዩቲዩብ ላይ 300 ሰዎች እያደመጧቸው 300 ምናምን ሰዎች
እንደውም ዩቲዩብ እኮ ከረባትና ሱፍ ለብሰው ወይም ደግሞ አዘጋጅተላቸው እንግዳ አርጋቸው ምናምን ይሄን እንዴት ተዋለ ምናምን ታደርገው ነው። ሜንስትሪም ሚዲያ ላይ አንድ ፖለቲከኛ ከሰራ ቲክቶክ እንቆ ጅልነቱን ያሳያል እንጂ ስማርትነቱን አያሳየን። በሌላ ማንኛውንም ፕላትፎርም መጠቀም ብልህነት እንደ አንድ ፖለቲከኛ ጀዋርና ልደቱ እንዲሁም ሌሎች ፖለቲከኞች ህዝቡ ያለበት ቦታ ላይ መምጣታቸው ተራማጅ አስተሳሰብ እንዳላቸው ማሳያ ነው። በጣም ስማርት መሆናቸው ማሳያ ነው። ይህንን መናቅ ይህንን ልክ እንደ ሽንፈት እንደ ውርደት እንደውም እዛ ላይ ምንድን ነው በእርግጥ በእኔ ዙሪያ ላይ የተናገረው ያው አማርኛ ለሚገባችሁ አዎንታዊ ንግግር ይመስላል፣ ግን ውስጡ የሆነ ኔጌቲቭ ነገር ነው ያለው። ያው ቴዲ ሐዋሳ ጋር እሱ ያግዛቸዋል ቀና ልጅ ነው ምናምን የሚል ነገር ነው የተናገረው። ግን ለነሱ ፌር አይደለም፣ ኢቭን ለኔም ፌር አይደለም። ከባዱ ይሄ ነው። እናቱ የወለደችው ወንድ ጀግና መጥቶ እዚህ ቲክቶክ ላይ አወያይ። ይኸው ጋዜጠኛ ነኝ አይደል? ሌላ ጋዜጠኛ ይምጣና ሁልጊዜ እኔ ከሰኞ እስከ ሰኞ ላላወያይ ይችላሉ። ይሄው ፕላትፎርሙን ፈጥረ እዚህ ጋር ፋይት እያደረግ በስርዓት ሙያዊ ልምድን ተጠቅማ አወያያቸው። ይሄ ነው ትክክለኛ የባትል ፊልድ እኮ። ፖለቲከኞች ሲመጡ እንደ መውረድም እንዲሰማቸው አድርጎ መተንተን ያው እናንተ ናቸው መለስ ያለባቸው። እዚህ እንደምታዋቸው የኢትዮጵያ ሕዝብ እናንተን ነው የሚሰማው እንጂ ሜንስትሪም ሚዲያ ላይ ወይ ዩቲዩብ ላይ አይደለም። ወደዱም ተብሎ እዚህ ነው ዋናው። በቃ ዘመኑ ያመጣው ፕላትፎርም ይሄ ነው። ከዓመት በኋላ ደግሞ ሌላ ሲመጣ ወደዛ ትሄዳላችሁ፣ ወደዛ እንሄዳለን። ከዚህ በፊት ፌስቡክ ነበር፣ ክለብ ሃውስ ነበር፣ ከዛ ቲክቶክ ይመጣል። በመጣው ነገር ላይ መጠቀም እዚህ ላይ የሀገራችን ፖለቲከኞች ብቻ አይደሉም። ዶናልድ ትራምፕ ላደረገው ምርጫ እኮ ሪፐብሊካኑን ወክሎ 3.4% እኮ ጠቅሞታል እኮ አይደል? 11 በመቶ ወጣቱ ያለው እዚህ ነው ብሏል። አይ ቲንክ 11% ምናምን ከቢሊዮነር እስከ አጣ እስከ ነጣ ድረስ የሚገኝበት ትምህርት ቤት ካልሄደ እስከ ዩኒቨርሲቲ ፕሮፌሰሮች የሚገኙበት ከፖለቲካ ሳይንቲስቶች እስከ ጀስት ፖለቲካን ጀስት ለማድመጥ የሚመጡ ሰዎች ብቻ የሚገኙበት ቲክቶክ ነው። ቲክቶክን ካልተጠቀም ኋላ ቀርነትን አላዋቂነትን ነው እንጂ የሚያሳየው ዩቲዩብ ላይ መገኘትን እንትን ማለት ቲክቶክ ላይ ላሉ ሰዎች ፌር አይደለም። ለእኔ ብቻ አይደለም፣ የሚያመሰግኑኝ ሰዎች ቴንኪው የሚሉኝ ሰዎች ከበቂ በላይ አለን። ግን እኔ ቤት ግን ለሚመጡ ሰዎች ፌር አይደለም። ባገኙት አጋጣሚ ድምፅ ልሆናቸው ብዬ ነው። አሲፍ የሆነ ማን የሚሰበሰቡበት አድርጎ መውሰድ ተገቢ አይደለም። በእርግጥ አንዳንድ የተቆርጦ የሚሰሙ ቪዲዮዎች እንደዛ ሊያደርገው ይችላል፣ ግን እንደዛ አይደለም። ይህንን እናንተም ስታገኙ መናገር አለባችሁ ለማለት ያለው። ቴንኪዩ ዩሪ፣ በደንብ ሰምተህ ስለሄድክበት ከልብ አመሰግናለሁ ዩሪ። ከዚህ በኋላ ታምር ካልተፈጠረ በስተቀር ሌላ ሰው ባልጨምር ደስ ይለኛል። በእነሱ 1-3 ዙር ብንሄድ ደስ ይለኛል። ወይ 2 ሰው አሰባጠር ላስገባት እችላለሁ። ካልሆነ ግን በዚሁ እንቀጥላለን። ከዩሪ ቀጥሎ የምንሄደው በቀጥታ ወደ አያና ነው። እሺ ቴዲ፣ አሁን መጨረሻ ላይ የተነሳውን አይ ቲንክ የእርሚን አልሰማሁትም። ኤርሚያስ ለቲክታክ እንደዛ እዚህ ላይ ለምንሰራው ነገር በጣም ዝቅ ያለ ነገር አለው ብዬ አላምንም። ካለኝ ፐርሰናሊ ከማናገረው ከዚህም ላይ አይቶኝ ነው። በተደጋጋሚ ከሚጋብዛቸው ሰዎች ውስጥ አንዱ ነኝ። ምናልባት ከነ ጀዋርና ከነ ልደቱ ጋር ያለው የፖለቲካ አሰጥ አገባ መልስ ውስጥ በራሪ ጥይት አግኝቶ እንዳይሆን እንጂ አይ ዶንት ቲንክ እንደዛ ነው ብልገት ያለው አይመስለኝም። ግን እስቲ ብዙ እሱ የሚያስቸግረን አይደለም። እዚህ በጣም አስፈላጊ ይሄ this is grassroots work የሚሰራው እዚህ ነው። አዲሱ አዳራሽ ይሄ ነው። የአዳራሽ ፖለቲካ እዚህ ነው የሚሰራውና አይ ቲንክ እሱን አንደርስታንድ ያደርጋል። ሜቢ ሚስ አንደርስታንዲንግ ካለም እናጠራለን። እሱን ስላልሰማሁኝ እዛ ላይ መተው እችላለሁ። አቤል ሲናገር ከነበረው ነገር እኔ በደንብ አቤልን አሁን መጨረሻ ላይ በደንብ አክሰንቱ ምኑም ንግግሩን በደንብ እየጠራልኝ ሲመጣ ይሄ አሁን አጀንዳን እንደፈለጉ የማጠፍ ቲፒኤልኤፍ ፋይት ስትራክቸር ነው ማይበት ላይክ በቃ የፈለከውን ነገር እልሃለሁኝ የኔን ዓላማ አስፈጽምልኝ የሚልና በአንድ በኩል ኢትዮጵያዊ አንድነት የፖለቲካ ከብሔር የጸዳና ብሔር አስተዳደር ላይ መሆን ያለበት ላይክ አሁን ያለው መንግስትና አይ ቲንክ ዶክተር አብይ የሚያራምዱትን ነገር በአይዲዮሎጂ በሐሳብ ደረጃ እዛ ላይ ያለ ይመስላል ሲናገር። ከዛ ደግሞ ተመልሶ ጦርነት መሄድ አለበት
ጦርነት የሚያካሂደው አካል ተጠናክሮ ይቀጥል ይላል። ከዛ የቲፒኤልኤፍ ግምገማ በጣም ብዙ ነገር አለ። ያው እንደቀደሙ ግራ መጋባት ግን አሁን ትንሽ እየጠራልኝ ያለው ሞር ኦር ለስ ወደ ቲፒኤልኤፍ ከረንት አጀንዳን የማስፈጸም ነው። የቲፒኤልኤፍ ከረንት አጀንዳ ማለት በጣም ብዙ የተራቀቀ ነገር አይደለም። ቲፒኤልኤፍ ከረንት አጀንዳ ማለት በህዝብ ብዛት ሰፋ ካለና በቀላሉ ሊገራልኝ ይችላል ብሎ የሚያስበው እንደ አፋብን አይነት አሁን ሰክሰስፉሊ ጠርንፎ እንደፈለገ እየመራው ያለውን አፋብን የሚባለውን ድርጅት ኮንትሮል አድርጎ መቀጠል ነው። ለሱ የሚፈልገውን ነገር መናገር ነው። የሚፈልገውን ትርክት ካቀመስከው የምትፈልገው ቦታ ተወስደዋለህ ነው። ኤንድ ደግሞ እንዳየነው ከሆነ የራሳቸውን ወንድሞች ዝቅዝቀው ገርፈው የምናውቃቸው እዚህ ላይ በሚዲያ ቃል አቀባይ ሁሉ ሆነው ሲሰሩ የነበሩ ሰዎችን እንደዛ አዋርደው ቀጥቅጠው እስከ መመለስ ድረስ ሊሰሩለት እንደሚችሉ መረሸንም ብዙ ነገር እንደሚያደርጉ ነው። አሁን ቅድም ቴምርም ያው አምናዋለች፣ የሚካድ ነገር አይደለም። ሶ መተው ከነ አፈጠጣ ገጠጠት አክሰንቱ በኋላ ቲፒኤልኤፍ ግምገማ ውስጥ ምን እንዳወራ እየነገረ ግን ደግሞ አይዞ በርታ ሄድና ክልልህን እንደዚህና እንደዛ አድርግ ካለ እሺ ብሎ የሚያደርግ አለ ማለት ነው። ይሄንን ደግሞ በጣም ብልጠትና ስማርት እንደሆነ አድርጎ ሊያብራሩ የሚፈልጉ 2-3 ሰዎች አሉ፣ አይጠፉም። ይሄንን ዋሽ አድርገው ፖለቲሳይዝ አድርገው የሚያቀርቡ ሰዎች በነገራችን ላይ ኮሜንት ላይ ቅድም እያየው ነበር። 2 ሰዎች ተመሳሳይ ኮሜንት ስፓም አድርገው ሲጽፉ 1000 ሰው የጻፈ ነው ይመስል። ላለፉት 3 ዓመታት ተመሳሳይ እንደዚህ አይነት የተበላሸ ፖለቲካ መሬት ላይ ያሉ ሰዎች ይሄው አርበኛው ሚዲያ ይናገራል። እዚህ እንዲሆን ተቸገርን። ቅድም ዩፎ የሚባለው እያለ ነበር ዘጎንደር ተናግሯል። ኧረ እንዲህ ነው ይሄን ህዝባችንን መከራ ሆናችሁብን። አሁን ነው ህልውና አደጋ ያየነው። አሁን በዚህ 3 ዓመት ውስጥ በተለይ ባለፈው ዓመት ውስጥ እየባሰ ነው ያለው ሲሉ ምንድነው ዝም በል አንተና ይሄን ቲፒኤልኤፍ ወንድማችንን ስማ፣ እሱ ነው የሚያውቀው። ድል እያደረግን ነው። ብዙ ጦርነቶች አድርገናል። ከማጋ ከራሳችን ጋር ብዙ ጦርነቶች አድርገናል። ዝም ብለህ ስማ ይላል። ይሄንን ተሽከርክረው ቃላትን ለጣጥፈው ለብጠው የሚያወሩ ሰዎች መግራት ይችላሉ። አትናገር አያገባ ምናምን ይሏል። እና ማን ነው የሚያገባው? ቲፒኤልኤፍ ነው የሚያገባው። ስለ አማራ ህዝብ ጣፈንታ ስለ ኢትዮጵያ የሚመለከተው ማን ነው? ቲፒኤልኤፍ ነው። አመራር የሚሰጠኝ ሆስፒታል ወስዶ የሚያክመኝ መሳሪያ ባህያ ጭኖ የሚያመጣልኝ ሚዲያ ላይ ፖለቲካ እንትን የሚለኝ እሱ ይዘውረኛል፣ እኔ ደግሞ አስገዛለታለሁኝ። ስለዚህ ዝም በል፣ ሌላው የኢትዮጵያ ህዝብ ዝም ይበል፣ ቲፒኤልኤፍ በአፋብን በኩል የክልላችን ዕጣ ፈንታ ይወስን ያሉ ሰዎች እዚህ ላይ በቃ ልዩ የሆነ መጋጋጥ ነው። አሁን መደባበቁ ቀርቷል። አይ ቲንክ በጣም ግልጽ ሆኖ ወጥቷል። ቴምር ያልገባኝ አንድ ነገር ተናግራለች። አብሮ ሲሰራ ኮት ነው ማርጌ የሰማሁት ይሄን ነው። አብሮ ሲሰራ ድንጋይና ድንጋይ ይጋጫል ብላለችና እነኚህ ሰዎች ድንጋይ ያለቻቸው ነው ወይ የሚለው ጥያቄ ውስጥ ያስገባል። አይ ዶንት ቲንክ ድንጋይና ድንጋይ እግርና እግር ይጋጫል ለማለት ከሆነ ግን ለምንድን ነው የሚጋጨው ሲባል ሰው ዓላማ ልዩነት ሲኖረው መንገዱ የማይመሳሰል ሲሆን የሚጋጭበት ምክንያት ከዓላማው ሲበልጥ ማለት ነው። ዋና ዓላማው የተደበቀው ዓላማው ስልጣን፣ የበላይነት፣ የራሱ የሰፈር የቀጠና ከሰፈሩ አሁን ከጎጥ ወርዶ ቀጠና ገብቷል። ምዕራብ ምስራቅ ምናምን የእነንትና ሰፈር ልጅ ምናምን ድረስ ደርሷል። ይሄ ነገር ከዛ ከተወራው ነገር የተለየ ሲሆን ማለት ነው እውነታው እየወጣ ሲሄድ ነው የሚጋጨው። ድንጋይ ሳይሆን እግርና እግር የሚጋጨው። ይሄንን መገጫጨት አሜን ብለህ ተቀበል። ለቲፒኤልኤፍ መገዛት አልፈልግም ያለውን ባንዳ ነህ ብለህ ግደለው። ማንነቱ ደዝንት ማተር። እርስ በርስ ተገዳድለ ዋናው ጠርንፈን ለቲፒኤልኤፍ የሚገዛ የሱን ዓላማ የሚያስፈጽም አካል እንመሰርታለን። ይሄንን አጥበን አንጽተን የህዝብ አስመስለን አማራዊ መልክ ሰተን እናቀርባለን የሚሉ ቀና ሌሊት የሚሰሩ ሰዎች አሉ፣ ሰዓታት የሚያወሩልን። the reality is ይሄ ነው እየሆነ ያለው። ከመካድ እንትኑ ነው የሚወስነው የራሳችን ፓርላማ አለን ምናምን ትሉ ነበር። የለም ይሄው ያየው ነው። እምቢ ያለውን ገርፎ ገልብጦ ይመልስልሃል። እሺ ብለህ ትገዛ፣ አለበለዚያ በጥይት ከኋላ ይነድፋል። እንዲህ ነው አካሄድ። ለህዝቡም እንደዛው ነው አካሄዱና I don't think ይሄ በጣም አሁን አርበኞች ሚዲያን ትሪት የሚያደርጉበትን መንገድ ከዚህ በፊት ሌላም ቤት አይቻለሁ። በጣም ነው የሚያስቀኝ። ይሄ ሰው ከኋላው በግ ምናምን ሲጮህ ሰማለሁ በሌሊት። መሬት ላይ ነው ያለው። ልጆችን ካየው ስንት ጊዜ ነው ይላል። እዚህ ትግል ውስጥ ከነሱ በላይ ተቋዳሽ የነበረ ሰው ነው። እነሱ ሪላክስ አድርገው የሚበሉትን በልተው ሁለተኛ ኮሮና ላይ ሲደርሱ ነው እዚህ መጥተው የሚያወሩ ፈታ ብለው ማለት ነው። ቲቪ ቻናሉን ድምፁን ቀንሰው እንደዛ ነው የሚያወሩ። መሬት ላይ ያለውን ኧረ ጨነቀን ህዝባችን ተሰቃየ የሚለውን ሰውዬ እርግጥ አድርገው ነው የሚሰዱት። እርግጥ አድርገው ከዛስ
ስለምን እናውራ? አሁን ቱለማ ምን እንደሆነ ታውቃለች እህቴ? እግዚአብሔር ነው የሚያውቀው። ግን በቃ ስለ ቱለማ አውራ፣ ስለ እንትን አውራ፣ ስለኛ አትንገረኛ። በደንብ ቲፒኤልኤፍ ስር እየገባን ያለ ነው። ይሄ ነው አላማችን። መጀመሪያም በዚህ በኩል ያለውን ለዛ ጎንደር ላይ የሚደረገው መገፋት ምንድን ነው ሲባል እኮ ከቲፒኤልኤፍ ጋር ለመስማማት የተደረገው መስዋዕትነት ጎንደር ላይ ያለው ነገር ነው። ምን የሚታወቅ እኮ ነው። ቲፒኤልኤፍ ጥያቄ በዛ በኩል ያለው ነገር ነው። ውሰድ ነው ለቁራሽ መሬት ብለን ትግላችን ምናምን አይሆንም ብላችሁ ተናግራችኋል እኮ ካፋችሁ አውጥታል። ይሄ እኮ ድብብቆሽ የሌለው ነገር ነው። ይሄንን ህዝብን የማስጠርነፍና ከውስጥ የማፋጀት ስራ ሆን ብላችሁ ሚዲያ ላይ የምታብላሉና የምታጣብቁ ሰዎች እኔ በምን ህሊና እንደሆነ አላውቅም። ዩሪ የሲቲ ስትራቴጂ የሚለውን የአሜሪካን የዋይት ሃውስን አይ ቲንክ አይተኸዋል ብዬ አስባለሁ። ተርድ ቲር የሚባለው ጀስት ኮንዲሽናል ነው፣ በኮንዲሽኖች ነው የሚካሄደው፣ ኬዝ ባይ ኬዝ ነው። ግን ደግሞ ሙስሊም ብራዘርሁድ ዘመነ የት ሄዶ ስምምነቶቹን እንደሚያደርግ ተጠምጥሞ ሱዳን ውስጥ ምናምን ከሙስሊም ብራዘርሁድ ጋር ያለውን ነገር ኦኬ፣ አንተ ባታውቅ ሌሎች ሰዎች መጠየቅ ትችላለህ። እሱ ካልሆነ ደግሞ አትሊስት አሁን ባላችሁ አዲስ አለቆቻችሁ በቲፒኤልኤፍ በኩል ቲፒኤልኤፍ ወጥቶ እኮ ተናግሯል። ቲፒኤልኤፍ ግልጽ በሆነ ሁኔታ አርሚ ሰባን ከሱዳን ጋር ነው ከአልቡራን ከሙስሊም ብራዘርሁድ እዛ ዶክመንት ላይ ሙስሊም ብራዘርሁድ በደንብ ተቀምጧል። በግልጽም ወጥቶ ስፒች አድርገዋል። እኛ ከአልሸባብ እና ከአልቡራን ጋር እንሰራለን፣ ከሙስሊም ብራዘርሁድ ጋር አላያንስ አለን ብለዋል። ሶ አላያንሳችሁ ሰርክሉ እነኝን ቲር 1 ቲር 2 የሆኑ ቴሮሪስቶች ጋር የተያያዘ ነው። ሶ ውጭ ያለው ማህበረሰብ ተጠንቀቁ እያልኩኝ ነው። እናንተ እንኳን ብዙ እንትን አይላችሁ፣ ዩሮፕና አሜሪካ ያሉት ግን ከዚህ መጠንቀቅ አለባቸው የሚለውን ማስጠንቀቂያ ነው። ሌላኛው በሰላም ተረጋግቶ እየኖረ ነው ክልሉ ምናምን የሚለው አይ ቲንክ እዚህ አርበኛው እያለ መናገር ድፍረት ይጠይቃል። ባለፈው 3 ዓመት ውስጥ ተመሳሳይ ነገር ነው ያደረጋችሁትና ፕሊዝ አትሊስት መሬት ያለውን ህዝብ ስሙ ትላለሁ። ቴንክ ዩ ይርታቸው። እኔ እኮ በጣም ስለምወድ 5 ጊዜ ያስገባው 5 ጊዜ ወረድክ። ኔትወርክ ነው፣ ምንም ማድረግ አልችልም። ምን ላድርግ? ይርታቸው ታውቃለህ፣ እኔ ያላንተ አይሆንልኝም። ኔትወርክ ነው 10 ጊዜ የሚያወርድ። አይ ቲንክ አቤል፣ ከዛ አርበኛው፣ ከዛ ቴምር ናታል። ቴንክ ዩ ቴዲ። እኔ በጣም አይና አንዳንዴ ያስቀኛል። የብልጽግና ድርሰት መሸታ ቤት ነው የሚነበበው። ቴዲዬ በአጋጣሚ የኮነሬል ለማ ሙዚቃ አለ። እናንተ ሾካኮች ትንሻውካላችሁ መቼም አትጠቅሙ አንድ ሰዳችሁ የሚለውን ላይና ጋብዝልኝ። አመሰግናለሁ ከልብ። ሌላ ጊዜ እገባለሁ። ስለመሸብኝ በእኔ ከልብ ነው ማመሰግን። በጣም አከብራለሁ። አንተ እንቁ ኢትዮጵያዊ ነህ። እወድሃለሁ። ቴንክ ዩ። እግዚአብሔር ያክብርልኝ አቤላ። ቴንክ ዩ። ወደ አርበኞች እንሄዳለን። ሰው እንደዚህ ሚዲያውን ተጠቅሞ አክብሮ ሲሄድ ደስ ይላል። ይሄ ጨዋ ወልዶ ጨዋ አሳደገ። የትልቅ ሰው ልጅ መቼስ የትልቅ ሰው ልጅ ትልቅ ነው ያስታውቃል። አቤል ይልመድብ። እሺ አርበኞች አለ። ኦኬ አመሰግናለሁ ቴዲ። ያው ኔትወርክም እያስቸገረኝ ነበርና እስካሁን ለማንኛውም እኔ ማለት ከአረብ ሀገርም ሆነ ምናምን የሆነ የተቀበልኩትም ያልኩት ሰው ካለ በመረጃ ሊገጥመኝ ይችላል፣ በማስረጃም እንደዚሁ። እኔ ያለሁት ይሄው መርሳ ነው ያለሁት። ይሄን ያህል የሚያስፈራ ማለት እንትን የለኝም። ከዛ ባሻገር በእርግጥም ያው ልጆቻቸውን የት እንደጣሉ እንኳን የማያውቁ ሰዎች፣ እንደውም በሌላ ነገር የሚታሙ ሰዎች እኔን ምንም ነገር እንትን ቢሉኝ ያን ያህል የሚገርመኝ አይደለም። ምክንያቱም ቦታ ያስላል። ሌላው ምንድነው እንደ ሀገር እንትን ስንል እኔ ሞራል ላላቸው ሰዎች ነው መናገር እንፈልገው። ሞራል ለሌላቸው ለህዝብ ስለ ህዝብ ምንም አይት ስለ ህዝብ ይቅርና ስለ ራሳቸው ቤተሰብ ስለ ልጃቸው የት እንደጣሉት እንኳን የማያውቁ ሰዎች በዚህ ልክ ሰውን እንትን ለማለት ለማነወር ተራ ቅጥፈት ማለት በማስረጃ ደረጃ እኔ የምታወቅ ሰው ነኝ ማለት በአካባቢዬ ማለት ነው። ክብርም ያለኝ ሰው ነኝ። ይሄ እንደዚህ ብሎ ተረት ወሬው ሳይሆን ይሄን እኮ ፕሮፓጋንዳውን እኮ ይሄ ስድቡና ፕሮፓጋንዳውን እኮ እዚህ በተለይ ወሎ ላይ በደንብ እኮ ተመረዘኩ በደንብ እናውቀዋለን። ግን ለማህበረሰባችን መሬት ላይ ጠብ ያለ ነገር የሚለው ነገር ምንድነው ነው ጥያቄው። ይሄ ህዝብ መከራውን እያየ ነው። የጥይት ድምጽ ሰልችቶታል። ልጆች ትምህርት ቤት መማር አልቻሉም።
እዚህ ጋር እየፈነዳ እዚህ ጋር ሞርተር እዚህ ጋር ከባድ መሳሪያ እየፈነዳ ህፃናቶች እንዴት ሊማሩ ይችላሉ? ከምሁር ጠል ነው። ይሄንን በጣም ብዙ ማለት ዋጋም ተከፋፍለንበታል እና ከዚህ አንፃር ለማህበረሰባችን የሚበጀው ተጨባጭ ማለት ምንድነው? እዚህ ጋር ዝም ብሎ መጥቶ ተረት ማውራቱ እንደዚህ ብለነዋል ምናምን ነገር ማለት አይደለም። እኔ ስለ ብልጽግና አይደለም እየተናገርኩ ያለሁት፣ ስለ ብልጽግና ሳይሆን ህዝባችን ያለበት ተጨባጭ ምን ላይ ነው? መገዳደል፣ ወጣት እያጣን ያለ ነው። ክልሉ ከዲጡ ወደ ማጡ እየሄደ ከልማት ወደ ኋላ ሆኗል። ምናልባትም ትናንት የተለያዩ ኮዞችን መጥቀስ ይቻላል። ያው ብዙ ጊዜ የሚደጋገም ነገር ስለሆነ እሱን አንደግሞ ይሄ ኃይል ለመሆኑ አንዳንዶች እንደታቸው እንትን ያሉት የቀረው ማኒፌስቶ ሜቢ እኛ አናቀው ማለት እንደ ሳይስማማ በስልጣን ደረጃ እኮ ሳይስማማ አፋብሃን እንኳን መስርቶ ምን ያህል ጊዜ እንደቆየ ታውቃላችሁ ሁላችሁም አይደለ? ምን ያህል እንትን እንደተባለ አፋሃድን እኮ የመሰረተው ይሄ አፋብን ያዋለደው ኃይል ነው። አፋሃድን እንዲመሰረት ከቃል ኪዳን ሰነዱ ጀምሮ ነው ይጋለ አፋሃድ እንዲመሰረት ከተደረገ በኋላ ምንድነው የተደረገው? እኔ በቃ ይሄ እንትን አለባችሁ ሰው ምንድነው አሁን በዋናነት ይሄን ከፊቱ ነው ሞቲቬት እያደረጉ ያሉት ሞቲቬሽን ስፒከሮች ምንድነው ለዚህ ህዝብ የሰጡት ነገር ምንድነው? ወጣቱ ወደ አላስፈላጊ ሆነ ልምምድ ውስጥ ገባ። ሰዎች ንጹሃኖች እንትን ይያሉ ማን አሁን እኮ የተሻለ ነጋዴ የሚባል እኮ ቅድም አንድ ሰው ዩፎ መሰለኝ ሲናገር ይሰማት ወላሂ ለሃሉ ሰላም አካባቢ ያለ ሰው ለሁለት አካል ነው ግብር የሚከፍለው ህዝቡ። ለመንግስት ይከፍላል፣ ለዚህኛው አካል ይከፍላል። ለዚህኛው በኮንትሮባንድ ይከፍላል፣ ሶሪ እንትን ለዚህኛው በእንትን ይከፍላል፣ ለመንግስት በቀጥታ። ህዝቡ ምን ይሁን? ትግል ነው እያደረግን ያለ ነው። ማን ነው የምንታገለው? ግራ የሚያጋባ እኮ ነው። እኔ እኮ ትናንት ብዙ ማለት በሚባለው ልክ አይደለም ቴዲ። እዚህ ጋር ያለው መሬት ላይ ያለው ነገር እኔ በዚህ ልክ መርሳ ማለት ዙሪያን ማለት ከነሱ ጋር በየትኛውም ሰዓት ልገናኝ ይችላል። በዚህ ልክ የማወራው ለምን እንደሆነ ታውቃለህ? ትናንት የሰራሁት ስህተት ዛሬ የህሊና ዕዳ ስለሆነብኝ ነው። ማንም በምንም ነገር ሊከሰኝ ማለት በኤቪደንስ መጥቶ ሊከሰኝ የሚችል ሞራል አቅም ያለው ሰው የለም። በእርግጠኝነት የምናገረው ማለት ነው። ማንም ሰው ቢሆን እኔን በኤቪደንስ መጥቶ ይሄ ደፍሮ ዘርፎ ምናምን ይሄ እኮ የተለመደ ነው። እነ ፍቅሩም ላይ እነ ማነው እነ ካፒቴን ማስረሻም ላይ ይሄ እኮ የተለመደ ተግባር፣ ይሄ አይነት ክስ የተለመደ ነው። በዚህ ልክ ሰው ወጥቶ ሲናገር ምንድነው ብለን ልንጠይቅ ይገባል። ሞራል የሚባል ነገር ነው። እኔ እዚህ ጋር ማንም እኔ በብልጽግና በምናምን አይደለም በሱ አይደለም የምተማመነው የመጀመሪያው ነገር ህሊናዬን ሰላም ነው፣ ነፃ ነው። ከዛ ሲቀጥል በፈጣሪ ያምናለሁ። ከዛ ባሻገር በክንዴ ነው የምተማመነው። ማንም ይምጣማን ማለት እኔ እሱ የያዘውን እሳት ይዤ እጠብቃለሁ። በቃ ሌላ ምንም እንትን የለውም። ግን አይጠቅምም ነው እየተባለ ያለው። እናንተ የተሻለ ህይወት እየኖራችሁ እዚህ ጋር ያለውን ይገዳደል ብሎ በዚህ ልክ ጭካኔ እናት የላችሁም እንዴ? ማለት እናት የሆናችሁም አላችሁ መሰል፣ ግን ክልሉን አታውቁትም። በቃ ማህበረሰቡ ያለበትን ተጨባጭ አታውቁትም። ስለዚህ ጦርነትን አትስበኩ፣ አይጠቅምም። ዋጋ እየከፈለ ያለው ማህበረሰባችን ነው። በዛም ይሁን በዚህ እየሞተ ያለው በዛ ልክ ነው። ስለዚህ እዚህ ጋር ወጥቶ ሰው እንትን ሲል ከምን አንፃር ነው? ተስፋ የሚባል ነገር እንትን አለ። ትናንት የሰራነው ስህተት ሞቲቬት አድርገን ማህበረሰብ ወጣቶቻችን ወደዚህ ነገር አስገብተን ብዙ ዋጋ ከፍለናል። ወንድሞቻችንን፣ ቤተሰቦቻችንን፣ ጓደኞቻችንን አጥተናል። ይሄን ያጣንበትን ትግል ደግሞ ይባሰ ተብሎ ለቲፒኤልኤፍ ለመደራደር አሁን ፋኖ እኮ ለመደራደሪያነት የሚሆን ምንድነው አሁን እንደው ጠረጴዛ ላይ ሊያስቀምጥ የሚችል ነገር አለው አሁን እጁ ላይ። ለመደራደርም እኮ የሆነ አቅም ያስፈልጋል። እኔ በእርግጠኝነት የምናገረው ነገር ከፋኖ ይልቁንስ ቲፒኤልኤፍ የመደራደር አቅም አለው። በምን በፋኖን እንደፈለገ የማድረግ አቅም ስላለው የሱ ስሪት ስለሆነ
ዋና ዋናዎቹን ስለበላ ስላስወገደ አሁን እንደፈለገ ሊያደርጋቸው የሚችላቸውን አካላቶች ድሮም እነሱ ጋር ሲሰሩ የነበሩትን አካላቶች ተጠቅሞ መንግስትን ይሄን አካል አጠፋለሁ ብሎ ሊደራደርባቸው ይችላሉ እንጂ አንዴ ቃል ኦኬ። ስለዚህ ይሄንን እንጂ ይሄ እዚህ ጋር አፋብን ምንም አይነት ሊደራደርበት የሚችለው ነጥብ የለውም። በቃ ይሄንን ይገላል። አዎ ይገላል። እሳት ነው ያዘው። ይሞታልም ይገላልም። ይሄ ህዝባችንን ክልላችንን ከማሪቀቅ የዘለለ የሚያመጣው ምንም አይነት ለውጥ የለም። ስለዚህ ቢያንስ ሌላውን ነገር ተውትና ጥቅሙ ምንም ይቅርባ፣ ህሊናችሁን እንትን አድርጋችሁ ቢያንስ ሰላም የሚሆንበትን ቢያንስ ሊደራደርበት የሚችልበትን ሁኔታ እንዲፈጥር አንድ እንኳን እንዲሆን ከእርስ በርስ መገዳደል ወጥቶ አንድ እንኳን ወጥ የሆነ አቋም ኑሮት ወደ ድርድር እንዲገባ ያማራን ማለት ልክ ያፋድ የተወሰነ የተሻረፈ ነገር አለው። ስለዚህ ከዛ የተሻለ ሆኖ ለመምጣት ለመደራደር የሚያስችለውን ቁመና እንዲገነባ አግዙት እንጂ የኃይለ ሥላሴ ጉግሳን ታሪክ ለመድገም ዛሬም የሚደረገውን ነገር ያንን ተግባሩ እናንተ ስራው እንትኑን ስሙን ለኛ ብታደርጉት መሬት ላይ የሚለውጠው ነገር የለም ለማለት ነው። አመሰግናለሁ። ቴንኪው ከልብ አመሰግናለሁ። የሆነ ነገር ልበልና ከዛ ወደ ቴምር እንሄዳለን። ይኸው የአማራ ትግል ላይ እኔ ነው በግሌ በጠይቁኝ የዛሬ 10 ዓመትም 15 ዓመትም የምታውቁኝ ቶኔ ይሄ ነው። አማራ ህዝብ እንደ ህዝብ የተበደለ ነው። እንደ ህዝብ ነው እኮ የምላችሁ። ይህን ብዙ ጊዜ ስናገረው ሰምታችኋል። የሐሰት ትርክት ሰለባ ነው። የሐሰት ትርክቱን ተከትሎ ቅቤ አይደለም ሲቀባ የኖረው ይህ ህዝብ። ለዚህ ግን ደራሲዎች አሉ። አንድ ሀገር ላይ እየኖርን አንደኛው ትርክት ደራሲ ሆኖ ትርክት ጻፊ፣ አንደኛው ነዋሪ፣ አንደኛው ተሳዳጅ ሆነን የኖር ነው። ኦኬ። በትርክቱ ዙሪያ ላይ ግን ታግሎ ለማታገል አስቸጋሪ የሆነባቸው ነገር ለአማራ ልጆች፣ ለአማራ ፖለቲከኞች ዋነኛው የመታገያ ቋንቋው አማርኛ መሆኑ ነው። አሁን አማርኛ የማይችል አማራ ትግል ውስጥ ለመግባት ምን ይከለክለዋል? ይሄ ነው ችግር የፈጠረው። ማንኛውም ሰው ሲደብረው ሊገባ ይችላል። በዚህ አስቸጋሪነቱ እሱ ብቻ አይደለም። ኦፒኒየን ሊደር ይሆናሉ። በጣም ስማርቶች፣ ያነበቡ፣ ኦርጋናይዝድ በሆነ መንገድ ሰው ሳይሳደቡ ፕሮፓጋንዳም ይሁን አድቮኬሲ መስራት የሚችሉ በእነዚህ አላዋቂ ዝም ብለው በቃ ወይ ጊፍት ለመለቃቀም ወይ እውቅና ለማግኘት በገቡ ሰዎች ተሸማቀው ይጠፋሉ። እንዴት አድርገህ ነው ልታደራጀ የምችለው? ይሄ ማይሆን ከሆነ ፕላን ቢ መፈለግ ነው። ፕላን ቢ ምንድን ነው? አይዶን ነው። አንዳንዴ እኮ ዓላማ 4 ኪሎ መግባት ሊሆን ይችላል። መንገድህን ግን መቀየር አለብህ። ትክክለኛ አማራ ልጆች ቁጭ ብለው አንዳንዴ አማራ ያልሆኑ ልጆች መድረኩን ተቆጣጥረው መመሪያ ይሰጣሉ እኮ። አትሊስት እንደው እንደዚህ ሰርገው የሚገቡ የሆነ ትርጉም የሚሰጥ ትንታኔ የሚሰጡ እንኳን ቢሆን ኦኬ አትሊስት ይጠቅማሉ ትላላችሁ። ሰርገው የሚገቡትም ህዝብ የሚሳደቡ ናቸው፣ ባለጌ ናቸው፣ ጋጠ ወጥ ናቸው። እነዚህ ሊቃኖቹ ህዝብና ህዝብ እንዳይጋጭ ይሰራሉ። እነዚህ ጋጠ ወጦቹ ገንዘብ ያገኙበታል። ትርምስምስ የወጣ ነገር ነው የሚሆነው። ስለዚህ አንዱ ይሄ ነው። ሁለተኛ ሰርገው ከገቡት ባሻገር ደግሞ እነዚህ አማራ ሳይሆኑ በገቡ ልጆች የተደፈቁ ትክክለኛ አማራ ልጆች አሉ። አንዳንዴ ይገርማቸዋል። የራሳቸው ትግል ላይ የራሳቸው ያልሆኑ ሰዎች ያደፍቋቸዋል። አምናችሁ ቁጭ ብላችኋል። አሁን አንድ ለዚህ ንግግር ስል አንድ ሰው እግዚአብሔርን ካልፈራ ከዳሰነችና አንጋቱን ቢመጣ አማራ ትግል ውስጥ ቢገባ የሆነ ቤር ሙሉ ጫርጎ ቢናገር ፎሎዊንግ ዴይ ኦፒኒየን ሊደር ነው ልጁ። ተው የሚለው የለ፣ ከየት ነው የሚለው የለ፣
ትግላችን እንዲህ አይደለም እረፍ የሚሉ የለ ጭራሽ ይሸለማል፣ ዝና ያገኛል፣ ኪሱ ይደልባል። እንዲህ ሰርጎ የሚገቡ ሰዎች ዘደውን ኬር ክልሉ ወደመ፣ እናቶች ሞቱ፣ ሴቶች ተደፈሩ፣ ቀዬው ወደ ፍርስራሽነት ተለወጠ። ዘደውን ኬር ትንሽም ቢሆን ግን ዝምድና ቤተሰብ ያላቸው ሰዎች ግን እስቲ አሁን እዛ ድብድቡ የሚካሄድበት አካባቢ ላይ ቤተሰብ ያላቸው ልጆች የሚተነትኑት ትንታኔና ጓደኛ እንኳን የሌላቸው ልጆች የሚተነትኑትን ስም። ለዚህ ሁሉ መፍትሄው ምንድን ነው? እንግዲህ የትግሉ ባለቤትን የአማራ ልጆች ትከሻችሁን ሰፋ አድርጋችሁ ከነዚሁ ጋር መታገል ይጠይቃችኋል። ካልሆነ እዛው መርገጥ ነው። አርጊመንቱን ለማሸነፍ ከሆነ እዚሁ አመልማላይ ጉሜ ትጨፍራላችሁ፣ ላበላብ ትሆናለህ፣ ድል ታደርጋለህ፣ ትሄዳለህ። ስትመለስ ደግሞ አንደኛው ሌላ ትርት ያመጣል፣ አንደኛው የሰራውን ያፈርሳል። ከእንደገና ከዜሮ መጀመር ነው የሚሆነው። ይሄ አንዱ ዋናው ነገር ነው። እነዚህ ግማሹ ወይ ለመለቃቀም ወይ ደግሞ አማራ ሳይሆኑ አማራ ነኝ ብለው ደግሞ እንደዚህ የሚገቡት ሌላው ቶክሲክ የሆኑበት ጉዳይ አማራ እየተበደለ ነው ብላችሁ ስትናገሩ ምን አገባህ በማለት ነገራቸው ይታወቃሉ። ምን አገባህ መለያቸው ነው። እኔ ከእናንተ ጋር ነው ያደግኩት። አሁን አንተ አዝነህ ነው በሚለውም ሌላ ነገራቸው ይታወቃሉ። እንዴት ነው ትክክለኛ ኮዝ ያለው ህዝብ በኮዙ ዙሪያ? እኔ በነገራችን ላይ ይሄ የምነግራችሁን ነገር ለክቡር ፕሬዚዳንት አረጋ ከበደ ጋር እንደሆነ አጋጣሚ ተገናኝተን እንደዚሁ አውርተን የተማመንበት የነገርኳቸው ጉዳይ ነው። እነሱም ድክመታቸውን ያውቃሉ። ጥያቄ ማድረግ ከጠየኳቸው መንገድ አንዱ ይሄ ነው። እንዴት በራስህ ትግል ላይ አንተን የማይመስል ትንታኔ ሲተነተን እንዴት ታደምጣለህ? እንዴት አንዳንዱ ሙድ እንደሚይዝብህ እያወቅ ንግግሩ ብቻ ከአንደበቱ የሚወጣው ንግግር ብቻ መስማት የምትፈልገው ስለሆነ ብቻ ሰውየው እኮ ከአንተ እንዳልሆነ ታውቃለህ። እንዴት ትጨፍራለህ ለዚህ ነገር? እና እሱም አስቸጋሪ የሆነበት ሁኔታ ነው ያለው። የተረፈ ግን እኔ ሁልጊዜ እንደምናገረው አማራ ደርግን ለመጣል በተደረገው ትግል ገና ስማ፣ ምን ይበቃል? ዝም ቁጭ ብለህ ስማ፣ ይበቃል ይላል። አማራ ገዢ መደብ በድሎናል ተብሎ ከሎተሪ አዘዋሪ እስከ ቢሮ ሰራተኛ በዚህ ትርክት ሲዋከብ፣ ሲፈናቀል፣ ኢሰብአዊ ድርጊት ሲፈጸምበት የኖረ ህዝብ ነው። እሺ በኮዙ ዙሪያ እንዴት አትስማሙ? ይሄ አንዳንድ ችግሮች ይላል ማቴዎስ ወንጌል ላይ በጾምና በጸሎት ካልሆነ በስተቀር አንዳንድ ችግሮች በጾም ብቻ ወይ በጸሎት ብቻ አይፈቱም ይላል። ስለዚህ ቢያንስ መሬት ላይ ላለው ህዝብ ያንን ከግምት ቢቻል ከክልሉ ውጭ ያሉ የብሔሩ ተወላጆችን ከግንዛቤ ባስገባ መንገድ ያ ከባድ ከሆነ አትሊስት ክልሉ ላይ ያሉ ዜጎች አትሊስት የህልውና አደጋ ውስጥ ማይገቡበትን ትንታኔ ወይም ደግሞ የጥበበኛ ልጆች ናቸው። እንዴት ነገሮችን በጥበብ ማየት ይከብዳቸዋል? እነዚህ ነገሮች በጣም ሞጫጣ ዙሪት ውስጥ የሚከት ነገር ነው እየሆነ ያለው። ኦቨርኦል ግን አሁንም የምናገረው ልሂቃኖች ስድብ ፈርታችሁ ተሸማቃችሁ አትደበቁ። እንዲህ ያሉ ፕላትፎርሞችን ስታገኙ ኑና ስሩ ፕሮፓጋንዳ። ስድብ ከሞት አይበልጥም። እኛ ከ5 ዓመት በፊት ይኸው በየቦታው ተዘቅዝቀን ስንሰደብ ምናምን ብዙ አይነት ነገሮችን ያልፋሉ ሁሉም ነገርና በራሳችሁ ትግል ላይ ምን አገባኝ ብላችሁ ከራቃችሁ ማየትም መስማትም የማትፈልጉት ነገር ይሆንባቸዋል። ስለዚህ በተለይ ልሂቃኖች፣ ምሁራኖች መታችሁ ድምፅ መሆን አለባችሁ፣ ፖለቲካ መስራት አለባችሁ ለማለት ያህል ነው። የአርበኞች ሚዲያን እናመሰግናለን። ታፕ ላደረጋችሁ ከልብ አመሰግናለሁ። 2 ዙር ነው የሚኖረን። ክብራትና ክብራን እዚህ ውስጥ ያላችሁ ሰዎች በሙሉ እንዲሁ ልባዊ ምስጋናዬን አቀርባለሁ ለእናንተ። እያደመጣችሁ ነው፣ ጸጥ ብላችሁ እየሰማችሁ ነው። ቴንኪው። ወደ ቴምር ነው ምን ሄደው ቴምራችን ነበልባሊት ይላል። ቴምራችንን ወደ ላይ ከፍ እናደርጋለን። ቴንኪው ቴዲ። እዚህ ቤት አንተ ቤት አንዳንድ ነገሮች አሁን ጊዜ ስመጣ ታውቃለህ፣ ያው ይሰድቡኛል። አንተ ቤት ስለሆነ አልሳደብም። ሌላ ቦታ ግን ታውቃለህ ምላሴ በደንብ አድርጎ ነው እንትን የሚለው። ቤት ግን ጨዋ ነው የምሆነው፣ ያው ቤትህ ስለማይፈቅድ እንጂ ታውቀኛለህ በደንብ። ስንቶቹን ነው መኪና እየነዱ
ዳር ይዘው ቆመው ራሳቸውን አረጋግተው እንዲነዱ ነው ማረጋቸው በምላሴ ማለት ነውና እና ችግር የለውም ደግሞ ለመሳደብ ብልግና ቀላል ነበር ግን አንተ ቤት አይፈቀድም ኤኒዌይስ እኔ እንደሌላው ሴት አይደለሁም በጣም ቤተሰቦቼ በሞራል በጥፊ ህፃን ልጅ ጋር ተጣልቼ ተመትቼ ስመጣ አልቅሼ ስመጣ ምን አባሽ ሰው እየተመለሽ ተገርፌ ሄጄ አስለቅሼ እየተመለሱ ያደኩ ልጅ ነኝና የማንም እዚህ ቲክታክ ላይ የመጣ ቱሪና ፋፊቴ መቆም የማይችል ወንድ እኔ ላይ የፈለገውን ነገር ቢል ምንም የሚሰብረኝ ወይ የሚያስደነግጠኝ ነገር የለም። ያው እንድታውቁ ብዙዎቻችሁ ወንዶች ብዙ ስም ትሰጡኛላችሁ፣ አንዴ በሽታ ትሰጡኛላችሁ፣ አንዴ ልጅ ትሰጡኛላችሁ ምናምን አሪፍ ነው ቀጥሉበት፣ ቴምር የሚያስቆም የለም ለማለት ነው። ያው እዚህ ጋር አሁን የአርበኞች የሚባለው አንድ ጎጃም እንደዚህ እየወጣ እኔ ፋኖን ባገኝ እንደዚህ አድርጌ ግንባሩን በርቅሾ ምናምን ያለ ሲቀደር ቆይቶ የጎጃም ፋኖች ቂጡን ብለው ዋጋ ሰጥተውታል። ያው አንተም አንድ ቀን ያው ትገረፋለህ ለማለት ነው። ያው ጫትና እንትን ፊትህንና ያው ጥርስን ስለጨረሰው አንተ ኦሬዲ ሱስ ብዙ ሰው ያስገድላል። ሱስ እንኳን አይደለም እንደዚህ ማውራት። ሱሰኞች እኔ የምኖርበት ሀገር ለአንድ ብር ብለው ሰውን ይገላሉ። ስለዚህ አንተ ሱስክ ስለሆነ እንደዚህ የሚያስለፈልፍህ አልፈርድብህም። ያው በቴዲ ቤት አይፈቅድም እንጂ ሜቢ አንድ 20 ሴቶች ሁሉ ወንዶች ሁሉ የአካባቢን ሰዎች ላመጣልህ ይችላሉ። ብር ስትቀበላቸው የነበሩትን በእኔ ቤት ወይ አመጣልሃለሁ አንድ ቀን መተክ መከራከር ትችላለህ ለማለት ነው። እዚህ ቴዲ ቤት አንተ ኑስኪ ውጡ ምናምን እያልክ ቪዲዮ እንዳበራው አይደለም አሉ በጣም ብዙ ብር የተቀበልካቸው እና ደግሞ የብልጽግና ፋኖም ሆነ ገብተክ ወሎ ላይ ስትሰራ የነበረውን እናውቃለን። አልቻልክም እንጂ ኮሎኔል ፋንታውን እንዲገደል ስትሰራ የነበርክ ልጅ ነህ። ቤተ አማራ ላይ የእምነት እንትን ካርድ ልታስብብን ማለት ነው። እኛ ያው ታግለናል አቁም ብያለሁ በተደጋጋሚ አፈን ዝጋ ምናምን ብያለሁ ስለምታውቀኝ አይደንቀኝ የምንተዋወቃለን። ስራን ከመጀመሪያው ነው ያወቅኩት። በነገራችን ላይ ማንም ሰው ሳያውቃችሁ ቀድሜ ነው የማውቃችሁ። የምታረጉትን ስራ ለብልጽግና እየሰራ እንደሆን አቁም ብዬ በተደጋጋሚ የጀግኖችን ድምጽ እየደወልክ አንተ በሚዲያ ሰበብ ሪከርድ እያደረክ ሚዲያ ላይ ስታሰጣ የነበርክ ልጅ ነህ። ስለዚህ ያው ቀንን ጠብቅ። እንዳንተ አይነት ሆዳም አማራዎች ናቸው የአማራን ትግል ወደፊት እንዳይሄድ ያደረጉት። ይገባሉ፣ ወንድሞችን ያስመታሉ፣ በስሙ ይዘርፋሉ፣ በስሙ ሴት ልጅ ይደፍራሉ። ከዛ ደግሞ ይመጡና ፋኖ ነው እንደዚህ ያደረገው ይላል። በነገራችን ላይ የአማራ ክልል ውስጥ የተደረጉ ነገሮች በሙሉ ህዝባችን ላይ የደረሰው በደል በሙሉ ዘረፋ፣ ሴት ደፈራ እያንዳንዱ በአብይ አህመድ ነው። እያንዳንዱ ፋኖ ለህዝቡ ነው እንጂ ለህዝቡ ቆመ። የተደፈሩ እህቶቻችን ስለሚደፈሩ እነሱን እህቶቻችን እንዳይደፈሩ እየተገደለ ስለሆነ የአማራ ህዝብ እንዳይገደል ያንን ግድያውን ለማስቆም የሴት ደፈራዎች እንዳይመዘረፍ እንዲቆም የወጣ ጀግና ነው። በማንነታችን ተመርጠን እየተገደልን ስለሆነ ያንን ግድያ ለማስቆም ጫካ የገባ ጀግና የራሱን ህዝብ ምንም አያደርግም። ግን አብይ አህመድ ልክ ኦሮሚያ ክልል ፋኖ እያለ ኦነግ ሸኔ እያለ እያደራጀ የኦሮሞን ህዝብ እንደሚያስጨፈጭፈው ሁሉ አማራ ክልሉም ውስጥ የግሉ ፋኖና የግሉ ሚሊሾች እንደዚህ ውስጥን ገብቶ በማበጣበጥ የሚሰሩ ኃይሎች አሉ። እዚህ ላይ ይሄንን ብዬ ነው ማበቃው። ያው ይሄ ሚሊሻ ነው። ያው በደንብ ወቀው ለወደፊት ያው ብዙ ያወራል ለሱሱ ሲል እድል ስጠው ይምጣና ይቀባጥ ምንም ስለማያመጣ አንድ ቀን ግን እንደ ጎጃሙ ቂጡን ተገርቦ ይገረፋል። አያና ምን አለ በተደጋጋሚ ቴምር ድንጋይና ድንጋይ ምናምን ያው አማርኛ አንዳንዴ ይጋጫል። እሱ እንቶና አገርና አገር ነው እና አብይ አህመድም ስልጣን ይዘውና ጫሉን እነ ኦሮሞ ብዙ ምርጥ ሰዎችንም ብዙ ነገር ሲያረጉ ነበር። በትግል ላይ ይሄ ፓርት ኦፍ የትግሉ ነው። ትግል ላይ ትጣላለህ፣ በስልጣን ልትጣላ ትችላለህ፣ በተለያዩ ትጣላለህ። አብይ አህመድ እኮ ወታደሩ ነው ውስጥ ትግል ወደፊት ያልሄዱት ነው የከዱትን እኮ እናንተም ወታደር ውስጥ እኮ ይረሸናሉ አይደል እንዴ? ሲረሸኑ አልነበር እንዴ? ምንድነው ወደፊት ካልሄደ ከኋላ መታው እየተባለ እኮ ይመታል። መረጃ ሲያቀብል የተገኘ እኮ እርምጃ ይወሰድበታል አይደል? ተመሳሳይኛም ውስጥ አለ ሰርጎ የገባ። ስለዚህ እንደነዚህ አይነቶች ሊቀጡ ይችላሉ፣ ወደፊትም ሊታሰሩ ይችላሉ። ተጣርቶ ደግሞ እዛ ውስጥ ከሌሉ በጥርጣሬ ሊያዙ ይችላሉ። ተጣርቶ ደግሞ ይለቀቃሉ። አለቀ። አብይ አህመድ ጋር ያለው ህግ እኛም ውስጥ አለ። ስለዚህ የፋኖን ትግል እናንተ ታረጉታላችሁ፣ ግን ፋኖ ጋር ሲሆን ልታጋነን ትሞክራለህ። አብይ አህመድ የሚረሽነው ወታደርስ አገሩን ከዳያል እዛውስ የሚያስመታው ግንባሩን የሚያስብለው ምን ነው? ያንን አላነሳህም። እኛ ፋኖ ጋር ጸብ ይኖራል። ያ ምንም አዲስ ነገር እኮ የለም። የሰው ልጅ አብሮ ሲሰራ የሚፈጠር ነገር ነው። በተደጋጋሚ በቃ እርስ በርሳቸው ምናምን ትላለህ እና ላይጣሉ ነው። እናንተ እየጣላችሁ አይደል እንዴ? አብይ አህመድ ወንድሞቹን እያሰራ አይደል እንዴ? እየገረፈ አይደል? እነ ጀዋርና አስሮ ገርፎ አይደል እንዴ ለቀቃቸው? በባዶ ምን ነው ዛሬ እኛ ላይ ምናምን ሁላችሁም ስልጣን ላይ ያለው አብይ አህመድ እያሰረ እየገረፈ አይደል እንዴ? እኛም ጋር እኮ
አለ ህግና ደንብ አለ ፋኖስ ነገ ጧት እኮ አገር የሚመሩ ናቸው ገብቷል ኢትዮጵያን የሚረከሙ ናቸው ስለዚህ ካሁኑ ህግን መለማመድ አለባቸው ጥፋት ሲያጠፉ ይቀጣሉ ወታደራዊ ቅጣት አለ በስራት ቅጣት አለ የተለያዩ ቅጣቶች አሉ ገብቷል ያን የተደረገው ይደረጋል ወደፊትም ይሄን እየመጣክ ብታወራ ማንንም አይሰማም ለማለት ነው ሌላው ደግሞ ቲፒኤልኤፍ ጋር ቲፒኤልኤፍን ቴምር እንትን ብላለናለች ይኸውልህ እኔ እንደ ቴምር ነው እንደ ቴምር ቀድም ነገር ያለው አብይ አህመድ 140,000 ኢትዮጵያኖች ለባድሜ ብለው የሞቱበትን የባድሜን ያን ሁሉ ኢትዮጵያ እንደሚፈሰሰበትን በዛ ሁሉ በኢትዮጵያ እንደም ታጥቦ ከኢሳያስ አፈወርቂ ጋር ሰላም ፈጥሮ ቀለበት ተሳስሮ ጥላቴ ነው ለስልጣኔ ያሰጋኛል ያለውን ቲፒኤልኤፍን ወቅቷል አምጥቶ ያውም አገሩ ላይ የሌላ የውጭ ኃይልን አስገብቶ ጋብዞ የትግራይ ህዝብን አስደፍሯል አስጨፍጭፏል ገብቷል እኛ ደግሞ የትግራይ ህዝብ ወይም የትግራይ ወጣቶች በፖለቲካሊ ቋሚ ጥላትና ቋሚ ወዳጅ የለም ጣፍተዋል እነሱ we know that አማራ ህዝብ ላይ ሰራ እንደሰሩ ከዛ ስተታቸው ተምረው ራሳቸው ህዝብ ላይ እነሱ የቆፈሩት ጉድጓድ ለአማራ ብለው ራሳቸው እንደገቡበት አምነዋል እርግጠኛ ነን እኔ በራሴ በግድ እንደቴምር ከማንኛውም ኃይል ጋር ልክ አብይ አህመድ እንደሰራው ፋኖችም ችግራቸውን ፈተው ይሰራሉ ነው ምልክ ይሰራሉ ቲፒኤልኤፍ እንደውም ካልሰራችሁ ከዚህ በኋላ እኔ እየሰሩ ነው ማለት አይደለም ካልሰራችሁ ከዚህ በኋላ መስራት አለባችሁ ብዬ ነው ማም ከየትኛውም ኃይል ጋር ወላ ከሱዳን ጋር አብይ አህመድ እንዳገር ሆኖ እኮ የሱዳን አሸባሪዎች ጋር ይሰራል እንደ የታጠቁ ኃይሎች ጋር እኮ ይረዳል አብይ አህመድ አልቡርሃን ሳይሆን እኮ የአልቡርሃን ተቃራኒ ሆኑትን እኮ ነው የሚያግዘው አብይ አህመድ ይሄ እኮ ሪያሊቲ ነው የሱዳን እኮ በተደጋጋሚ እኮ አብይ አህመድ እየወጋን ነው ምናምን ብለው ተናግረዋል እናንተ አሸባሪ ኃይል ትረዳላችሁ እኛ ደግሞ ሀገር ከነበረው ሀገርን ሲመሩ ከነበሩት ጋር እነዘመነ ካሴ እየሰሩ ተብሎ ሲወራ እንደ ኃጢአት አድርገህ ልታወራ ትፈልጋለህ ይሄን የሚሰማ የለም ነው አንሰማም ከየትኛውም ኃይል ጋር አብይ አህመድን አማራ ህዝብን ብሎም ኢትዮጵያን እያፈረሰ ያለ የኦሮሞን ህዝብንም የማይጠቅም ማንንም የማይወክል የግለሰብ ጥቅመኞች ስብስብ ስለሆነ ከየትኛውም ኃይል ጋር ፋኖ አብይ አህመድን ከስልጣን ለማውረድ ይሰራል በምን መልኩ ስድጋችን ሴራ በማይፈልግ መልኩ በተደጋጋሚ ምንድነው የምትሉት ቴምር አንድ ጥያቄ ልጠይቅሽ ይሄ ጥያቄ ብዙዎቻችሁ መስማት ማትፈልጉት ነው ግን መስማት ቴምር በደንብ ስሚ ባለፉት 27 ዓመታት የአማራ ህዝብ ጄኖሳይድ ተፈጽሞበታል ብለሽ ታምኛለሽ ማን ነው ለዚህ ተጠያቂው በእናንተ ትንታኔ እናንተ ስትትሉ በነበረው ቲፒኤልኤፍ ኦኬ ያን በምን አስታርቀሽ ነው አብረን እንሰራለን እስቲ አንድ የአማራ ልጅ መጥቶ ኦኬ እንደዛ ብለን ፖለቲካ ስንሰራ ነበር ይሄን እንዴት ነው የምናስማማው ቢልሽ እንዴት ነው የምታስታርቂው እንግዲህ ጄኖሳይድ እንግዲህ በእናንተ የኔ ትንታኔ አይደል በእናንተ ትንታኔ እንዲስተሉ ከነበራችሁ ለህዝቡ እንዲስነግሩ ኖራችሁ ዛሬ ደግሞ እንደዚህ አይነት ነገሮች አሉ እስቲ እንዴት ቢልሽ ህዝቡ እንዴት ነው የምታስረጂው ኦኬ ቲፒኤልኤፎች አማራ ህዝብ ላይ ሴራ እንደሰሩ በስልጣናቸውን ለማራዘም ይሄ ምንም የታወቀ ግልጽ ነው ግን ደግሞ ፖለቲካሊ ቋሚ ወዳጅና ቋሚ ጠላት የለም ብያለሁ ያ ስተታቸው የራሳቸውን ህዝብ 1.5 ሚሊዮን ህዝባቸውን አስበልተዋል ስለዚህ ያ በስተታቸው ተምረው ያጠፉትን ጥፋት ከአሉት ከታጋዮቻችን ጋር ይቅርታ ተባብለው ኢትዮጵያ የምትባለውን ሀገር አብረው ለመስራት ይችን ለመፍረስ ወደ ጫፍ ላይ የደረሰች ሀገር አብረው ለመስራት ይሄ የሴራቸውን ምንድነው ኋላ ኪሳቸውን ይሄ አገር እንሆናለን ምናምን የሚል እንትናቸውን ትተው አብረው ለመስራት ከመጡ ቲፒኤልኤፍ የትግራይ ህዝብ ቲፒኤልኤፍ ይወክለኛል ካለ ወደድክም ጠላህም ከህዝብ ጋር አይደለም የምትደራደረው ከእሊቶቹ ጋር ስለዚህ ህዝቡ ላይ ለደረሰው በደል 4-5 ሰዎች ተቃቅፈው ይቅርታ ከተባሉ ይሻራል ማለት ነው አብይ አህመድም 140,000 ኢትዮጵያኖች አልቀው ሁለት አብይ አህመድና ኢሳያስ አፈወርቂ ተቃቅፈው ተሽሯል ስለዚህ እኛ ትግልም ላይ ይሻራል ማለት ነው በእኔ ነው ሌሎቹ በሌላ መልኩ እነ ዩሪ በሌላ መልኩ ሊሆን ይችላል የኔ አስተሳሰብ የኔ አመለካከት ነው የማንንም አይደለም እኔ ራሴ ወክዬ ነው የአማራ ፋኖን ትግል ወይም ስለ አማራ ፋኖ አይደለም ይያል ስለ ራሴ ስለ አንድ አማራ እንደውም ፋኖች ከዚህ በኋላ መስራት አለባቸው ብዬ ነው ማስበው እኔ እስካሁን የሰሩ አይመስለኝም እኔ ኢንፎርሜሽን የለኝም ካልሰራችሁ ስተት ነው ግን አንዴ ቃልሽ ተመ ያዘዛቸው ምናምን ስማ የአማራ ትግል
ማንንም ማዝሎ ማንንም እያዘዘው አይመጣም። አዛዥ ሆኖ ነው የሚመጣው የአማራ ትግል። ከዚህ በኋላ አማራ አንተ እንደምታስበው እነ ዘመነ ካሴ ወያኔን 15 ዓመት የዛሬ 15 ዓመት ጀምሮ ሲታገሉ የነበሩ ናቸው ትግሉን የሚመሩት። የዛሬ አንተ የምትላቸው ዝም ብለው ቲፒኤልኤፍን የማያውቁ አይደሉም። ቲፒኤልኤፍን ጠንቅቀው የሚያውቁ ሴራዋንም የሚያውቁ አማራ ስልጣን መያዝ እንዳለበት የሚያምን ማንንም አዝሎ ሳይሆን ራሱ የበላይ ሆኖ የሚመጣ ትግል ነው የአማራ ትግል። እየመጣ እዚህ የምትደሰኩረው ወያኔን አዝሎ ብል ይመጣ ነው ምናምን እያልክ የአማራን ትግል በሌላው ማህበረሰቡ እንዳይቀበለው የአማራ ህዝብ እንዳይደግፈው የምትሰሯትን ፖለቲካ አንሰማችሁም። እንትና እኮ እነ ማናቸው ማነው ጌታቸው 30 ሰከንድ ነው ያለሽ ተምር። ኦኬ እነ ጌታቸው ረዳ ምንድነው ያሉት? ከአብይን ለማፍረስ ከምን ሰይጣንም ቢሆን እንሰራለን ብሏል አይደል? ዛሬ አብይ አህመድ ጋር ነው ያለው። እኛም አብይ አህመድን እንኳን አይደለም። በነገራችን ላይ ቴዲ አንድ ነገር ልንገርክ፣ የአማራ ህዝብ በታሪክ አሁን እኔ በወያኔ ጊዜ ነው የተወለድኩት። እኔ በማውቀው በእድሜ እንደ አብይ አህመድ በሚመራ መተሻል ደቂቃሽ አልቋል። እሺ ለቴዲ አንድ ሰከንድ ኦኬ 10 ሰከንድ እሺ 10 ሰከንድ እነሱ አሁን ቲፒኤልኤፎች ካደረጉት አብይ አህመድ በግሊደር እንድንቀበር አድርጎናል ሙስሊም